በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዛሬ ቀን አደረሳችሁ። ዛሬ ግን በዓል ዋናው በዓል ምንድነው? ቃና ዘገሊላ ነው ወይስ ቅዱስ ሚካኤል ነው? በርዕሱ ጀመርኩ። ለዚህ ቀን ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ለጥምቀቱ ለዚህ ዕለት አሁንም በረድኤት አይለየን። ለኔና ለእናንተ የሰጠውን ሰላም ደግሞ ለተጨነቁት ሁሉ ይስጥልን። በተለይ በዓሉን ማክበር የማይችሉ አሉ። በጦርነት በውጊያ ምንም በማጣት በረሃብ በቸነፈር በርዛት በመጠማት መጠለያ በማጣት በመንገድ ላይ ወድቀው ሁሉ ያሉ እነዚህ ሁሉ የእግዚአብሔር ምሕረቱ ያስፈልጋቸዋል። የሰው ኃይል ከንቱ ነው። እግዚአብሔር መልካሙን ነገር ለሁላችንም ያድርግልን። አበው ካህናት፣ አበው ዲያቆናት፣ ምእመናን ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር አሁንም ያብጸጋዩ ለቸርነት የመንፈስ ቅዱስ ህብረት አንድነት በሁላችን ላይ አድሮ ይኖርልን። የነቢያት የሐዋርያት የሊቃውንትን ጉባኤ ይባርክ እግዚአብሔር፣ የኛንም ይባርክልን። አጭር ትምህርት ነው የምሰጣችሁ። አጭር ቢሆንም ግን በጣም ረቂቅ ሚስጥር ውስጡ ስላለው እናንተም የበኩላችሁን በመወጣት ላይክና ሼር በማድረግ ለሰዎች ሁሉ አድርሱ። ጥያቄ ካላችሁ ጻፉ። ቃለ ሕይወት ያሰማልን። የተለመደ ነው። ከውስጡ ግን ምን ተማርኩ ዛሬ የሚለውን ሁሉ ጊዜ እንድታረጉ እፈልጋለሁ። እግዚአብሔር ደግሞ የእናንተን ልመና ሰምቶ ይፈጽም። አዲስ ሆናችሁ ያላችሁ ሰብስክራይብ በማድረግ በየቀኑ የሚሰጠውን ትምህርት እወቁ። ሃይማኖታችሁን እወቁ። ባጭሩ ሃይማኖታችሁን ነው የምታውቁት፣ ቤተክርስቲያናችሁን ነው የምታውቁትና ሁሉ ጊዜ የእግዚአብሔር ቤተሰቡ ነው እና እንዴት ነው ዛሬ ዋናው በዓል ምንድነው? ምን አላችሁ? ምርጫው ሁለት ላድርገው። ብዙ በዓላት በየዕለቱ አሉ። በነገራችን ላይ አንድ በዓል ብቻ እኮ አይደለም ያለው። አንድ በዓል ስናከብር እኮ ብዙ በዓል እናከብራለን። ለምሳሌ ወር በገባ በ6 ዋናው በዓል የማን ነው? የኢየሱስ ክርስቶስ ነው ዋናው በዓል። ተጨማሪ ደግሞ ሌሎች ቅዱሳን ይታሰባሉ አይደለም? ሰማዕታት ይታሰባሉ። እንደዚህ እኮ ነው በበዓሉ ላይ ብዙ በዓል። አሁን አንዳንድ ሰዎች ባለፈው በጣም ሲያነሱ የነበረው እኔንም አስተምሬያለሁ። እርግጥ ግን ገና እንዴት ጋር ይኖረዋል? ጾም ላይ ጾም እንዴት ነው? ገና ላይ ጾም አለ በእኛ ቤተክርስቲያን፣ ምንም ችግር የለውም። አንድ ጾም ለሁለት ሊሰጥ ይችላል። ለምሳሌ ረቡዕ ጾመ ድህነት ተብሎ ሌላ ደግሞ አብይ ጾም እዛ ላይ ሊጾም ይችላል። የነቢያት ጾም እሱ ላይ ሊጾም ይችላል። የሐዋርያት ጾም እሱ ላይ ሊጾም ይችላል። የፍልሰታ ጾም እሱ ላይ ሊጨመር ይችላል። ምንም ማለት አይደለም። ስለዚህ አያምታታችሁ። ዝም ብሎ ህጉን በተለይ ጽፌ ማሳያችሁ እናንተም በማየት ማወቅ እንደምትችሉ ልነግራችሁ ነው። አሁን ዘመኑ እኮ ብዙ ነገር እጃችን ላይ አለ። እጃችሁ ላይ መሆን የሌለበት ሁሉ ይሆናል። ለምሳሌ ቅዳሴ መጽሐፍ ምእመናን እጅ ላይ አያስፈልግም። ምን ያደርጋል? ያ በካህን እጅ ነው። ለእናንተ የሚያስፈልገው የቅዳሴ ተሰጥኦ ነው እንጂ ሌላ አያስፈልጋችሁም። ስለዚህ የሚያስፈልግም ማያስፈልግ ነገሮች አሉ። እሱን ወደፊት ምንም እንደሆኑ እንማራለን። ማወቅ ጥሩ ነው፣ መማር ጥሩ ነው። እግዚአብሔር መንፈስ ቅዱስ ሚስጥሩን ለኔ ማስተዋሉን ለእናንተ ያድላችሁ። መልካም። ዛሬ ጥር 12 ቀን ነው። ጥር 12 ቀን የጥምቀት ማግስት ምንድነው? በዚህ ቀን የሚከብረው በዓል ዋናው ምንድነው? ምንም ጥያቄ የለውም። ዋናው በዓል ዛሬ ይሄ ዕለት የተሰየመው ታቦታቱ ሁሉ የቅዱስ ሚካኤል የሆኑ ታቦታት ያልገቡበትም ምክንያት የቃና ዘገሊላ በዓል አንደኛው ለሁሉም በዓል ይሆናል። ይሄም ጥር 12 ቀን ነው። ሁለተኛው በዓል ደግሞ ቅዱስ ሚካኤል ሊቀ መላእክት ነው። የትኛው ነው ዋና አብይ ስትሉ ቃና ዘገሊላ ነው። ሁለተኛው በዓል ደግሞ የቅዱስ ሚካኤል ነው። የቃና ዘገሊላ ዕለት ምን ሆነ? ቅዱስ ሚካኤል ዛሬ ምን አደረገ? የቃና ዘገሊላ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ያለው የእግዚአብሔር ቃል የሚነግረን ነው። እዛ ላይ የምታውቁት ነገር አለ። በሶስተኛው ቀን በቃና ገሊላ ሰርግ ነበረ። የኢየሱስ እናት በዛ ነበረች፣ ደቀ መዛሙርቱም ኢየሱስም በዛ ነበረ። ከዛ በኋላ ምንድነው የሆነው? ወይን ጠጅ አለቀ። ሰውየው ተጨነቀ።
እመቤታችን ልጇን አማለደች። እምትይኝ ሁሉ አድርጋለሁ፣ አንቺ ሴት ካንቺ ጋር ምን አለኝ አላት። እሷም ልጄ የሚላችሁን አድርጉ አለች። 6 የድንጋይ ጋኖች ውሃ ተመሉ። እየቀዳችሁ ስጡ ሲላቸው የጣፈጠ ወይን ሆነ። ሰው ሁሉ አደነቀ ነው የሚለው። ደቀ መዛሙርቱም ይህንን ተመለከቱ። ኢየሱስ ክርስቶስ አምላካችን መድኃኒታችን ሕይወታችን የመጀመሪያውን ተአምር አደረገ ይላል። የመጀመሪያው ተአምር ሲል ከቃና ዘገሊላ በኋላ ሌላ ተአምር አልተደረገም ወይም ከዛ በፊት አልተደረገም ማለት አይደለም። ከዛ በፊትም ተአምር አለ፣ ከቃና ዘገሊላም በኋላ ተአምር አለ። ሲጀምር ራሱ በሶስተኛው ቀን የሚለው መቼ ነው? ከተጠመቀ በሶስተኛው ቀን አይደለም። ጌታችን ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደው እሱን አስበነው ወደ የካቲት ውስጥ አብይ ጾም እንጀምራለን። ስለዚህ ከጾሙ ከቆሮንቶስ ሲመለስ በሶስተኛው ቀን እሱን በሰፊው እንማማራለን። እግዚአብሔር እድሜና ጤና ይስጠን። ብዙ ሚስጥር እንሰማለን። መታደል ነው የእግዚአብሔርን ቃል ሰው የዓለም ነገር ይሰማ የለም እንዴ? ይሄ እኮ መታደል ነው። አሁንም ረድኤቱ ከኛ ጋር ይሆነልን እና በቃና ዘገሊላ ሰርግ ነበረ። በዛ ሰርግ ቤት የሆነውን ተአምር የምናከብረው ጥር 12 ቀን እንደ ዛሬ ባለ ቀን ነው። ውስጡ ሚስጥር አለው። 6ቱ የድንጋይ ጋኖች 6ኛው ሺህ ነው። 5500 ዘመን ሲፈጸም ክርስቶስ አምላካችን ከሰማይ ሰማያት ወረደ። 6ኛው ሺህ መጀመሪያ ማለት ነው። ስጋውን ደሙን በቀራንዮ ሰጠን። ጊዜ እኮ አልደረሰም ገና የሚላት እናታችን እመቤታችን እኮ ከስጋይ ስጋ ከነፍስሽ ነፍስ የነሳውስ በቀራንዮ አደባባይ ደሜን ስጋዬን ልሰጥ ነው። ማቴዎስ 26 ላይ ምን አለ ጌታ? በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ህብስቱን አንስቶ ቆረሰ፣ ባርኮ ቆረሰ፣ ሰጣቸው፣ ቀምሶ አቀመሳቸው። ጽዋውን አንስቶ ቀደሰ፣ ቀምሶ አቀመሳቸው። እንዲህ አላቸው፣ ስለ አዲስ ኪዳን የሚቆረሰው ስጋዬ የሚፈሰው ደሜ ለኃጢአት ስርየት ይሄ ነው። ከዚህ ብሉ፣ ስጋው ስጋዬ ነው፣ ደሙም ደሜ ነው፣ እውነተኛ ስጋዬ ነው፣ እውነተኛ ደሜ ነው ብሎ ምሳሌ የሚሉትን ጌታ እራት የሚሉትን ሁሉ በዚህ ቃሉ አግዶና አውግዞ ይሄ ስጋዬ ነው ደሜ ነው ብሎ ልክ ዛሬ በቅድስት ቤተክርስቲያን ርቲት ሃይማኖት ኦርቶዶክስ ተዋህዶ ዝንቱ እቱ ስጋሁ ለአማኑኤል እየተባለ ከመቤታችን ከቅድስተ ቅዱሳን ድንግል ማርያም የነሳው እየተባለ ይሰጣል። ይሄንን በቀራንዮ እኮ ገና ልሰጣቸው የመጣሁት እናቴ። ስለዚህ ቃና ዘገሊላ በዓል በጣም ታላቅ በዓል ነው ክርስቲያኖች፣ ታላቅ በዓል ነው። እንዲሁ ዝም ብሎ የሚታሰብ ብቻ ታላቅ በዓል የመጀመሪያ ተአምር ከተጠመቀ በኋላ ከጾሙ በኋላ ለኛ ደግሞ ምን ሊደረግ እንደታስ የድንግል ምልጃ የተገለጠበት አቤት ታላቅ በዓል ነው። የጌታ አምላክነት የተረጋገጠበት አቤት ታላቅ በዓል ነው። ደቀ መዛሙርት ሁሉ ያዩበት ታላቅ በዓል ነው። እኔና እናንተም ባዶ እንደማንቀር ተስፋ ያገኘንበት በኑሮ ብትሉ በስጋ ህይወት፣ በህይወት ብትሉ በነፍስ ህይወት በመንግስተ ሰማያት ሊያከብረን የመጣ እንደሆነ እዚህ የሚበላው የሚጠጣውን ሰጥቶ እንደገና ደግሞ ስጋውና ደግሞ ለዘላለም ህይወት ሰጥቶ በሁለቱም አይተዋችሁም። እግዚአብሔር አይተዋችሁ። ዛሬ የኑሮ ውድነት በጣም አስጨናቂ ሆኗል በሀገራችን። ስለዚህ እግዚአብሔርን መማጸን ለምትሰሩት ትንሽ ስራ በረከትን መሻት አለባችሁ። ምክንያቱም ውሃውን መሙላት የእናንተ ድርሻ ነው። ውሃውን መለወጥ ግን የእናንተ ድርሻ አይደለም። ውሃውን ሙሉ ተብላችኋል፣ ሙሉ። ወያን ግን ወደ ወይን መለወጥ የማድርሻ ነው፣ የእግዚአብሔር ድርሻ ነው። የእናንተን ድርሻ አድርጉ። ትንሽ ነገር ጀምሩ። እግዚአብሔርን ተማጸኑ። ይባረክ ህይወታችሁ፣ ንብረታችሁ። ትንሽ ነገር ጀምሮ ትልቅ መድረስ ይቻላል። እግዚአብሔር ከእናንተ ጋር ይሁን። ተዋውቁ፣ ሱቃችሁን ተዋውቁ። ክርስቲያኖች ኦርቶዶክሳውያን በረከቱን አግኙ። ዕጣኑን አምጡ፣ አከፋፍሉ፣ ሽጡ። እናንተ ዘቢቡንም እናንተ አከፋፍሉ። ጧፉንም ሻማውንም አምጡ። ሸማውንም ነጠላውንም ነጩን ልብስም ሁሉን እናንተ አድርጉ እንጂ ከእናንተ ቤት ይምጣ። ተዋውቁ ደግሞ ሱቃችሁን እርስ በርሳችሁ። እኔ ሱቅ አለኝ ኦርቶዶክስ። አለዛ ከኢኮኖሚ ውጭ ወጥተህ
የመጨረሻ ድሃ የድሃ ሆነ እንድትኖር የውጭ መንግስታትም በውስጥም በውጭም ተሰልፈውብን እንዳሉ ይሄን ነው። ኢየሱስ ክርስቶስ ሰርጉ ቤት ሄዶ ሰርግ ቤት ራሱ የተገኘው ወይን ሊጠጣ አይደለም፣ ወይን ሊሰጣቸው ነው እንጂ ለነሱ እኮ ነው። እሱ ምን ያስፈልገዋል? ላንተ እኮ ነው፣ ላንቺ እኮ ነው። ስለዚህ በኑሯችሁ የሚያስፈልጋችሁ ሁሉ ሊሰጣችሁ የድንግል ማርያም ልጅ የታመነ ነው። ደግሞ ተማጸኑት በሷ እያያችሁ እየተሰጣችሁ እየተነገራችሁ እንደሌላው ይሄ ከንቱ ሰው አትሁኑ። ልጄ ብላው እኮ ነው እናቱና ቀብሎ የሚያስተምር የዲያብሎስ የግብር ልጅ በበዛበት በዚህ ዘመን እናንተ እውነተኛ ሁኑ። አባትና እናትን አክብር የሚል ከ10 ትእዛዛት አንዱ ያደረገ እናቱን አንቺ ሴት ካንቺ ጋር ምን አለኝ it's not your business ይላል ደግሞ በእንግሊዘኛው ላይ። ምሰራውን አንቺ ልትነግሪኝ አይገባሽም don't involve me። አሁን ይሄን ብሏል ጌታ፣ እናንተ ናችሁ ያላችሁት ከሃዲያን በመጽሐፋችሁ ላይ አይልም አላለምም። ብእሲቶ ነው ያላት፣ አንቺ ሴት ሆይ። አንድ ታድሶ ነኝ የሚል ድሮ ማቀው ከኛ ክርስቲያን ይወጣ እንደውም ሁሉ ቦታ ላይ የኔን ስም ካልጠቀሰ ነገሮች የሚጣፍጡለት አይመስለኝም፣ ይጠቅሰኛል ብዙ ጊዜና አንድ ይሄን ያስተማርኩትን ትምህርት የሚለው እንዴት ቃል አርህሮህ ይሆናል ብሎ ሊቃወመኝ ፈለገ። ቋንቋው ነው የሚቃወመው። ብእሲቶ እንግሊዘኛው ላይ ራሱ ስታዩ woman ኪንግ ጄምስ ቨርዥን ላይ ብቻ ሊሆን ይችላል በካፒታል ሌተር በብላክ ሌተር ደብሊው ነው የሚጽፈው፣ ሌሎቹ ላይ ግን በስሞል ነው የሚጽፈው። woman በካፒታል ሌተር አንድ ቃል ከፊት ሲጻፍ ሪስፔክት ነው ራሱ በእንግሊዘኛውም በግዕዙም ሪስፔክት ነው። በነገራችን ላይ አብርሃም ሲል አብርሃም ሆይ የሚለውን ያስጨምራል። ብእሲቶ ሲል እናቴ ሆይ አንቺ ሴት ሆይ የሚል ነው ብእሲቶ ብሎ ሲናገር። ስለዚህ በድንግል ማርያም ተማጸኑ እናንተ ኦርቶዶክስ ልጆች እኮ በስጋም በነፍስም እኮ እግዚአብሔር ሊያከብራችሁ ነው የጠራችሁ ወቁ። ስለዚህ ይህንን በዓል ስናከብር የቃና ዘገሊላ የተባለውን በዓል ስናከብር ስሙ በዛ የተሰየመው በቃና ዘገሊላ ሰርግ ቤት ስለተገኘ ነው። ታላቅ በዓል ነው ይሄ፣ ዋናው በዓል ነው። ሁለተኛ ደግሞ ትላንት ያዕቆብን አንስተን ነበረ። ያዕቆብ ከላባ ጋር የነበረውን እነዛ በጎቹ ታዲያ ዥንጉርጉር ከወለዱ በኋላ ዘፍጥረት 31 ሲጀምሩ ያዕቆብ እስራኤል የተባለው ያዕቆብ ምን አደረገ? ልጆቹን ንብረቱን ያዘና ሌሊት ጠፋ። ላባ ይሄን ሲሰማ ተበሳጨ። እንዴት ልጆቼን ሳልስም እንዴት እንዲህ ያደርገኛል ብሎ የራሱን የቤት ሰዎች አስከትሎ ያዕቆብ ከራሔል ከልያ ጋራ 3 ቀን የተጓዘውን እሱ በፈረስ በአንድ ቀን ደረሰበት። በአንድ ቀን ሲደርስበት ግን ለመድረስ አንድ ቀን ሲቀረው በአንድ ዛፍ ስር አርፎ ቅዱስ ሚካኤል መጣ። ይሄ መጽሐፍ ቅዱስ ላይ አልተጻፈም፣ የኛ ትርጓሜ ነው። ይሄንን በሌላ እምነት ያሉ አያውቁትም፣ ሊያውቁትም አይችሉም። እኛ ነን የምናውቀው። ሚካኤል መጥቶ ቅጠሉን አራግፎ ያዕቆብን ብትነካ እንዲህ ነው ማራገፈህ ነው ያለው። ተመልከቱ። ይሄ ካቶሊኮች ከኛ ይወስዳሉ እነሱ እንኳን በተለይ ፕሮቴስታንቶ ይሄ አሁን የላቸውም። አሁን ይሄም ቢሰሙ ምናምን እንደሚሉት የሰነፍ ሳቅ በእሳት ውስጥ እንደሚንጣጣ ደረቅ እንጨት ነው ይላል ሶሎሞን ጠቢቡ። ይሄን ነግሮናል። ከዛ በኋላ ላባ ደረሰና ዛሬ ጣላህ ነበር የአባቶችህ አምላክ እግዚአብሔር ግን አንዳች እንዳታደርግበት በያዕቆብ ብሎ አስጠነቀቀኝ። ምን ነው ያዕቆብ እንዲህ አረከኝ ብሎ ታሪኩን በዛ ላይ ታገኛላችሁ። ስለዚህ ይሄ ቀን እግዚአብሔር አምላክ ያዕቆብን አንድ መጀመሪያ ከራሱ ከወንድሙ ከኤሳው ያዳነበት ቀን፣ ሁለት አሁን ያልኳችሁ ደግሞ ወደ ላባ ሄዶ ላባ 14 ዓመት ጉልበቱን በዝብዞት
ምንም ሳይሰጠው ሊሸኘው ሲል እግዚአብሔር እንዴት እንደረዳውና ከዛም እንዴት እንደጠበቀው እነዚህን የምናስብበት ዕለት ነው። ስለዚህ ጥር 12 ቀን እስራኤል የተባለ ያዕቆብ በቅዱስ ሚካኤል ተራዳይነት እግዚአብሔር መልአኩ ሚካኤልን ልኮ ከወንድሙ ከኤሳው የዳነበት እንደገና ደግሞ ዮርዳኖስን አሻግሮ ወደ እናቱ ወንድም ወደ ላባ ሄደ። እዛም ደግሞ እንዲኖር ያደረገው ቅዱስ ሚካኤል ነው። ስለዚህ ዛሬ ወንድሙ ኤሳው ሊገለው ያዕቆብን በነበረበት መልአኩ ሚካኤል ያዳነው ቀን ነው። ከወንድሙ ከኤሳው የራሱ ወንድም ኤሳው እኮ ነው የተነሳበት። ተመልከቱ። ከዛ ደግሞ ትላንት ባነሳውላችሁ ታሪክ ያዕቆብ እንዴት ደግሞ ካጎቱም እንደዳነ መልአኩ ሚካኤል እንዴት እንደረዳው እነዚህ ሁሉ መመልከት ይችላል። ስለዚህ ቅዱስ ሚካኤል ያዕቆብን ከወንድሙ ከኤሳው ጠብቆታል፣ ከላባ ጠብቆታል፣ ከሌሎች ጠላቶች ሁሉ ጠብቆታል። ስለዚህ ሁሉ ጊዜ ቅዱስ ያዕቆብ በቃ ከክፉ ነገር ያዳነኝ መልአክ እያለ ይመሰክራል። ልጆቹንም ሲመርቃቸው ሲባርካቸው ምንድነው የሚለው? እግዚአብሔር ይባርክ ብሎ ከክፉ ነገር ያዳነኝ መልአክ ብሎ ይቀጥላል ሁሉ ጊዜ እንደ ኦርቶዶክሳዊ። ያው ያችም ኦርቶዶክስ ነች በነገራችን ላይ ርትዕት ሃይማኖት ነች እኮ አንዷ ነች እኮ 3 ደረጃ ያላት አንድ ሃይማኖት ነው እግዚአብሔር የሰጠን እኮ አንድ ጊዜ ነው የሰጠው በደረጃ ሕገ ልቡና ሕገ ኦሪት ሕገ ክርስትና ተብላ ተከፈለች እንጂ። ስለዚህ እግዚአብሔር አምላክ መልአኩ ሚካኤልን ለያዕቆብ ልኮለት ከወንድሙ ከኤሳው የዳነበት ከነላባ ሁሉ የዳነበት ታላቅ ቀን በተለይ ከኤሳው የዳነበትን ዛሬ እናስባለን። ቅድም ያልኳችሁን ግን እስቲ ከመጽሐፍ ቅዱስ ማስረጃ አንዳንድ ሰው መጽሐፍ ቅዱስ ላይ ያለው የሌላ ነገር ኦርቶዶክስ ውስጥ የለም። ወንድሜ እህቴ አስተውላችሁ ስሙ። ድንገት በሌላ እምነት ሆናችሁ የምትከታተሉ እስቲ ይህን ቃል ስሙት፣ እንደውም ይዩት፣ ጽሑፉንም ይዩት፣ እሱ ላይ ተመልከቱ። ዘፍጥረት 48 ነው ቁጥር 15 እና ቁጥር 16 ነው፣ ተመልከቱት። እሱ ላይ እንደምታዩት ኦሪት ዘፍጥረት ምዕራፍ 48 ቁጥር 15 እና 16 ምን እንደሚለው ያዕቆብም ዮሴፍን ባረከ እንዲህ አለ። ልጁ ዮሴፍን ነው ሲባርክ እና የልጅ ልጆቹን ሊባርክ ነው። ስሙ እናንተንም ያዕቆብ አምላክ ይባርካችሁ፣ ያዕቆብ በረከት ይደርባችሁ። ያዕቆብም ዮሴፍን ባረከ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ሲባርከው። እንግዲህ ቀጥሉ ቁጥር 16 ከክፉ ነገር ሁሉ ያዳነኝ መልአክ፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ፣ በምድርም መካከል ይብዙ አለ። አሁን ልብ በሉ። በኦርቶዶክስ ተዋህዶ ቤተክርስቲያናችን እሱ ላይ እንደምታዩት በጥቅሱ እግዚአብሔር ይባርክ እንላለን፣ መልአክ ይባርክ እንላለን፣ ሚካኤል ይባርክ፣ ገብርኤል ይባርክ እንላለን። ከየት ያመጣነው ነው? ከመጽሐፍ ቅዱስ። እናቶቻችን አባቶቻችን ሳይማሩ የሚያደርጉት አያቶቻችን ሳይማሩ የሚያደርጉት ምንም ነገር የለም። ይሄ ቃል ግን በሌላው ጋር ተግባራዊ ይሆናል ወይ ነው? ሚካኤል ይባርክ ብለው ያውቃሉ ወይ ነው? አያችሁ፣ እኛ አሁን እዚህ ጋር ያዕቆብን ተመርኩዘን በያዕቆብ ቃል እግዚአብሔር ስሜ የተጠራበት ብሎ ያከበረው ያዕቆብ እንዲህ ካለ አንድ ኦርቶዶክሳዊ እንዴት አይልም? ተመልከቱ። ይሄ ታላቅ ቅዱስ ያዕቆብ የተባለ እግዚአብሔር ነው ቅዱስ ያደረገው፣ እኛ አይደለንም። የመረጠው ዮሴፍን ሲባርከው እንደገና ደግሞ ልጆቹን ሲባርካቸው ብላቴኖቹን ሲባርካቸው ምንድነው ያለው? እንደገና ተመልከቱት። ያዕቆብ ዮሴፍን ባረከ። ምን ብሎ ባረከ? እንዲህ አለ። ምን አለ? አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ይመግባችሁ፣ እግዚአብሔር ይጠብቃችሁ። ከታናሽነቴ ጀምሮ እኔን የመገበኝ እግዚአብሔር። ቀጥሎ ደግሞ ቁጥር 16 ምንድነው ያለው? ሲጨምር ከክፉ ነገር ሁሉ ያዳነኝ መልአክ፣ ከክፉ ነገር ሁሉ ያዳነኝ መልአክ ልክ ጥር 12 ከኤሳው እንደዳነ ከሌሎችም እንደዳነ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ተመልከቱ፣ እግዚአብሔር ይባርክ። እንደገና ደግሞ እነዚህ ልጆች
ከክፉ ነገር ያዳነኝ መልአክ ይባርክ። ስሜ አባቶቼ አብርሃም ይስሐቅ ስም በእነርሱ ይጠራ፣ በምድር መካከል ይብዙ። እግዚአብሔር ያብዛችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ዛሬ ቃና ዘገሊላ የተባለው ታላቅ በዓል ይከበራል። ይህም ኢየሱስ ክርስቶስ ከ40 ጾም በኋላ ከጥምቀት በኋላ ከ40 ጾም በኋላ በቃና ዘገሊላ በዛ በቃና መንደር ያደረገው ድንቅ የሆነ ተአምር ነው። ተአምሩም ለመጀመሪያ ጊዜ ስለሆነ በእመቤታችን ምልጃ ዓለምን አዳምና ሔዋንን አድርጎ የፈጠረ እግዚአብሔር የመጀመሪያውን ስጋን ተዋህዶ ጥምቀት ከተጠመቀ በኋላ ከጾሙ በኋላ ደግሞ በሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ ለወጠ። ሕይወታችሁ ጣፋጭ ይሁን፣ ኑሯችሁ ይባረክ፣ በስጋም በነፍስም ይባርካችሁ፣ የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። እግዚአብሔር በሕይወት ዘመናችሁ ሁሉ ከሚያስፈራ ነገር ይጠብቃችሁ፣ በቅዱስ ሚካኤል ይጋርዳችሁ። ከዚህ በፊት ኦ ሚካኤል ኦ ሚካኤል ኦ መተንብል የሚለውን አስተምራችኋለሁ። ሌሎችም ብዙ ምንማራቸው ይኖራሉ። ለማንኛውም እናንተም በርቱ፣ የሰማነውን ሁሉ በልቡናችን ያሳድርልን። ስትገቡም ስትወጡም ረድኤቱ አይለያችሁ። እመቤታችን በመልጃዋ የዶኪማስን ጓዳ ጭንቀት አይታ እንዳማለደች እናንተንም ታማልዳችሁ ከክፉ ነገር ሁሉ ይሰውራችሁ። ነገ ደግሞ ባለው ትምህርት እንገናኛለን። በነገራችን ላይ ባለፈው በተለያየ የሥራ ብዛትና ወደ ኢትዮጵያም ሄጄ ስለነበረ የኦሪት ዘፍጥረት እና ዘጸአት ዘሌዋውያንና ዘሁልቅ እንደገና ዘዳግም 5ቱ ኦሪት ፈተና የፊታችን አርብ ማታ ከምሽቱ በኢትዮጵያ ሰዓት አቆጣጠር 2 ሰዓት እስከ 3 ሰዓት የምትፈተኑ ትሆናላችሁ። እንግዲህ እንድታቁት ነው። ቀኑን አርብ ነው። መመሪያውን እነግራችኋለሁ። ምን እንደሆነ ተነጎዲያ እነግራችኋለሁ። በተረፈ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የቃና ዘገሊላን ሕይወት በቤታችሁ ይድገምላችሁ። ትዳራችሁ ይጣፍጥ፣ ሕይወታችሁ መልካም ይሁን። መልአኩም ኤሳውን አግዶ ያዕቆብን እንደባረከ ካላባም እንደሰወረ እናንተንም ከክፉ ነገር ሁሉ ይሰውራችሁ። አሜን። ሉል እግዚአብሔር ሀገራችንን ሰላም ያድርግልን። ላይክና ሼር አድርጋችሁ ለሰው ሁሉ ይድረስ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የእግዚአብሔር ጉባኤ ሆናችሁ በየዕለቱ ተማሩ። ሁላችሁንም ረድኤቱ አይለያችሁ። ሰላም ሁኑልኝ። ነገ በቸር ያገናኘን። አሜን።